ሰላም ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጋብዛለን። ቪዲዮውን ላይክ በማድረግ ጀምሩት። ቪዲዮውን አይታችሁ ስትጨርሱ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ እንድታሰፍሩልን እንጠይቃለን። እንግዲህ ዛሬ ሩታና ሄርሜላ ተገናኝተዋል ማለት ነው። እንግዲህ ሁለቱ ይገናኛሉ ብለን አልጠበቅንም ነበር ሰሞኑን። ምክንያቱም ሰሞኑን የተፈጠረው ነገር በጣም ትንሽ አወዛጋቢና አስቸጋሪ ነው። ያው ለሩታ ደስታን የፈጠረ ነገር ነው፣ ለሄርሜላ ደግሞ ሀዘን ነው ማለት ነው። ሰሞኑን ያው እንግዲህ የተገናኙት ደግሞ ሄርሜላ ለሩታ ደውላላት ነው ማለት ነው። ያው የደወለችላት ሰሞኑን በተፈጠረው ጉዳይ ልታነጋግራት ፈልጋ ነው። እንግዲህ ያው ሩታ ሰሞኑን ያደረገች ያለችው ለየት ያለ ነገር አለ። እንግዲህ ሁላችንም በዛ ነገር ተገርመን ነበር። እንግዲህ አብርሃምን ወደ ራሷ ለመመለስ ወደ ቤቷ ለማስገባት እንዲሁም ደግሞ አብረው በፍቅር ልጃቸውን ለማሳደግ ያሰበችውን ይሳካልኛል ብላ የምትገምተውን መንገድ በሙሉ እየሞከረች ነው ማለት ነው። እንግዲህ ያው ሰሞኑንም ያደረገችው ይህንኑ ነው። አብርሃምን ወደ ቤቱ ለመመለስ ጥራለች። እንግዲህ ይሳካ አይሳካ ያው ወደፊት የምናየው ነው የሚሆነው። ነገር ግን ይሄ ነገር ደግሞ ያው ሄርሜላን በጣም ረብሿታል። ምክንያቱም አብርሃም ፍቅረኛዋ ነው፣ አብርሃምን ትወደዋለች ማለት ነው። እንግዲህ ሁለቱንም ሴቶች መምረጥ አቅቶት እያስቸገረን ያለው በመሃል ያው አብርሃም ነው። እንግዲህ በአብርሃም ጉዳይ ሁለቱም ሴቶች ሁሉ ጊዜ እንደተረበሹ እንደተበጠበጡ ነው። ያው እንግዲህ ለማንኛውም ሄርሜላን በጣም ተናዳለች። ሰሞኑን በጣም ሀዘን ውስጥ ነው ያለችው። ሩታ ደግሞ እንደምናያት በጣም ደስተኛ ነች። ምክንያቱም አብርሃም ጋር አብሮ ከማደር አልፎ አብርሃም ላይ መረጃ ይዛበታለች ማለት ነው። እንግዲህ ያው የዚህ ዘመን ማስፈራሪያ የሆነ ነገር አለ። ያንን ነገር ይዛለች ሩታ። ነገር ግን ይሄ ነገር ደግሞ የዋሳ አብርሃም ጋር ክፍተት እንዳይፈጥር ያስፈራል። ምክንያቱም አብርሃምም እንግዲህ ሰሞኑን ሩታ ባደረገችው ነገር በጣም እየተናደደ ስለሆነ ጭራሽ ይህንን ነገር ሲያይ ደግሞ ከሩታ ጋር ያለው መራራቅ፣ ከሩታ ጋር ያለው ክፍተት እንዳይፈጠር ያስፈራል ትንሽ። እንደውም በንዴት የሆነ ነገር እንዳያደርጉላ አፈራለሁ። ወደ ሄርሜላ የሚሄድበትን መንገድ እንዳይፈጥር ትንሽ የሚያሰጋ ነገር አለው። ምክንያቱም ያው ሁላችንም ሰው ነን፣ እንደ ሰው ደግሞ እንናደዳለን። ሰው ደግሞ ተናዶ የሆነ መጥፎ ውሳኔ ቶሎ ሊወስን ይችላል። ስለዚህ አብርሃምም እንግዲህ ከሄርሜላ ጋር መራራቅም አይፈልግም፣ ሩታንም መራቅ አይፈልግም። ነገር ግን ሩታ እያደረገች ያለችው ነገር ከሄርሜላ ጋር እያራራቀው ስለሆነ ምናልባት በንዴት ወደ ሄርሜላ ጠቅልሎ እንዳይሄድ ያሰጋል። ለማንኛውም ይሄንን ነገር ያው በጊዜ ሂደት የምናየው ነው የሚሆነው። እንግዲህ ዛሬ ሩታና ሄርሜላ ተገናኝተዋል። ያው እንግዲህ ገና እንደተገናኙ ሩታ የያዘችው ፎቶና ቪዲዮ እንዳለ አብርሃም ነግራታለች፣ ለሄርሜላ አሳይታታለችም። እንግዲህ ሄርሜላ በጣም ተደናግጣ ነበረ። ለምንድነው ይሄን ያሽው እያለችም ስትሞግታት ነበር ማለት ነው። እንግዲህ የባሌ ሰውነት ነው መብቴ ነው መያዝ እችላለሁ እያለቻትም ነበር ሩታ። ነገር ግን ሄርሜላ ያው ብዙ ነገር እያረግሽ ብታስፈራሪውም ወደ አንቺ አብርሃም አይመጣም ምናምን ስትላት ነበር። እንግዲህ ዛሬ ሁለቱም ሴቶች እየተበሻሸቁ ነበረ። በቃ አብርሃም የኔ ነው እየተባባሉ ነበረ። እንግዲህ ይህንን ነገር አብርሃም መፍትሄ ቢሰጥልን መልካም ነው። ነገር ግን በቃ ሁለቱም ሴቶች አብርሃም የነሱ እንደሆነ ራሳቸውን አሳምነዋል። እንግዲህ በምን ምክንያት አንዳቸው ከአብርሃም ሕይወት እንደሚወጡ አናውቅም። ነገር ግን ያው ሩታም እንግዲህ አብርሃም እኔን ነው የሚወደው፣ እኔን ነው የሚያፈቅረው፣ በዛ ላይ የልጄ አባት ነው ይወደኛል እያለች ደጋግማ ስትናገር ነበር ማለት ነው። ሄርሜላም በግሏ እንግዲህ አብርሃም እኔን ነው የሚወደው፣ አንቺ ጋር ተለያይታችኋል፣ አንቺ ጋር ተፋታችኋል፣ አሁን የኔ ነው እያለቻት ነበር ማለት ነው። እንግዲህ ሩታም በቃ ከአንድ ላይ ከሆናችሁ አንቺና አብርሃም ከህይወታችሁ እወጣለሁ ብለሻል። ስለዚህ እኔና አብርሃም አሁን አንድ ላይ ስለሆንን በቃ ከህይወታችን ውጪ እያለች ስትለምናት ነበር ማለት ነው። ሄርሜላም እንግዲህ አይ ዘገየሽ፣ እኔ በፊት ነበር እንደዛ ያልኩሽ፣ አሁን ግን በጣም ዘግይተሻል፣ ስለዚህ ይህን ነገር አላደርግም እያለች ስትሞግታት ነበር ማለት ነው። ለማንኛውም እንግዲህ ሁለቱ ሴቶች በጣም ሲጨቃጨቁ ነበር ለረጅም ሰዓት። በየመሃሉም እንግዲህ ሲበሻሸቁ ነበረ። ሄርሜላም እንግዲህ ያው እኔ ዘገየሁብሻ፣ የፈለገ እኔና አብርሃምን ለመለያየት ብዙ ነገር ብታደርጊም ከህይወትሽ አልወጣ ብዬ አስቸገርኩሽ አይደለ? መቼም ደግሞ አልወጣም፣ አብርሃምም መቼም ተስፋ አልቆርጥም። የፈለገ ነገር አብርሃም ቢያደርግ በአብርሃም ላይ ተስፋ ምቆርጥ አይነት ሴት አይደለውም ስትልም ሰምተናታል ማለት ነው። እንግዲህ ይሄንን ነገር ሊቋጩልን የሚችሉት ሰዎች እነ ጋሽዬ ናቸው። እባካችሁን ኑና ይሄንን ነገር መፍትሄ ስጡልን። እንደ እኛ ራሱ ደከመን እኮ በቃ የእነሱን ጭቅጭቅ በየቀኑ አዳዲስ ነገር በመስማት ደከመን። በቃ እኛ ምን እናድርግ? እና እባካችሁ እነ ጋሽዬ መታችሁ የሆነ መፍትሄ ፍጠሩላቸው። በቃ ሴቶቹም ይረፉ፣ አብርሃምም አርፎ የተረጋጋ ህይወቱን ይምራ።
ልጁንም ማሳደግ ካለበት ልጁን ያሳድግ፣ ከሩታ ጋር መሆን ካለበት ከሩታ ጋር ይሁን፣ ሩታን አልፈልግም ካለ ደግሞ እና ከሄርሜላ ጋር መሆን ካለበትም ከሄርሜላ ጋር ይሁን። ብቻ የሆነ መስመር አስይዟቸው እነዚህን ሰዎች። ምክንያቱም በዚሁ ከቀጠሉ መጥፎ ነገር እንዳይደራረጉ ያስፈራል። ምክንያቱም ከዚህ በላይ ምንም ነገር አይመጣም። ስለዚህ እናንተ ቤተሰቦቻቸው፣ ትልልቆቹ ሰዎች ሰብሰብ ብላችሁ የሆነ መፍትሄ ፍጠሩላቸው። ሄርሜላንም ከአብርሃም ህይወት ማስወጣት የሚኖርባችሁ ከሆነ በቃ እንድትወጣ አድርጉ እና ሁለቱ ሰዎች አብረው እንዲኖሩ አድርጉ። ነገር ግን በጣም የሚያስደንቀኝ ነገር አብርሃም ነው። በዚህ ዘመን 2 ሴቶችን ይዞ ቁጭ ያለ ሰው ማለት ነው። ለምንድነው አንዳቸውን ማትመርጠው? ሄርሜላም ጋር መለያየት አይፈልግም፣ ሩታም ጋር መለያየት አይፈልግም። በቃ ሁለቱንም ሴቶች መያዝ ነው የሚፈልገው። ወይም ደግሞ ሁለቱንም ሴቶች አነጋግርና ሁለቱንም ሴቶች አግብተህ ቁጭ በል በቃ ካልሆነ እንጂ እስከ መቼ ድረስ ነው? አንድ ጊዜ ሄርሜላ ጋር፣ አንድ ጊዜ ሩታ ጋር ትሄዳለህ። ከዛ ደግሞ ሁለቱን ሴቶች እርስ በርስ ታጋጫቸዋለህ። በአንተ ምክንያት ይጣላሉ። ስለዚህ ወይ አነጋግራቸውና ሁለቱንም ሴቶች ሁለቱንም አግብተህ የተለያየ ቤት አስቀምጠህ አኑራቸው፣ ሁለቱም ጋር ተስማምተህ ማለት ነው እንጂ በጣም ይሰለቻል። አንዳንድ ጊዜ ነገሮች ሲደጋገሙ ምናምን በቃ ስልችት የሚሉ ነገሮች አሉ። ነገር ግን አሁን ሩታ እየሄደችበት ያለችው መንገድም እኔ ትክክል ነው ብዬ አላምንም። አሁን ብዙ ጊዜ ኮመንቶችን ምናምን እያየሁ ነበር። በቃ ሩታ መብቷ ነው፣ ባሏ እኮ ነው፣ የፈለገችውን ታድርግ ምናምን የሚሉ ኮመንቶችን እያየሁ ነው። ነገር ግን ደግሞ ነገሮችን ሰፋ አድርገን ብንመለከታቸው ደግሞ መልካም ነው። ለሩታ ህይወትም መልካም አይደለም። ምክንያቱም አብርሃም ቢከሳት ወንጀል ነው፣ በጣም ከባድ ወንጀል እየሰራችው። ገና ለገና የልጇ አባት ነው፣ መብቷ ነው፣ የምታውቀው ገላ ነው ምናምን የሚባል ነገር አይደለም። እኛ ለሩታ እንደምንጨነቀው እንደምናስበው ሁሉ የወደፊት ህይወቷ ደግሞ ያሳስበናል። አብርሃም እኮ ተናዶ ይች ልጅ ቢከሳት ትታሰራለች፣ ወንጀል ነው። ሰውን መጠጣ ጠጥቶ የራቁት ፎቶ መያዝ ማለት በጣም ከባድ ወንጀል ነው። ስለዚህ ሩታም አንዳንድ ጊዜ አብርሃምን ለመመለስ የምታደርጊውን ጥረት እናደንቃለን። በጣም ጥሩ ነው። ምክንያቱም በቃ ፍቅረኛሽ ነው፣ ባልሽ ነው፣ ብዙ ነገር ያሳለፍሽበት ሰው ነው፣ የልጅሽ አባት ነው። አብረሽ ለመኖር ካለሽ ጉጉት የተነሳ ማታደርጊው ነገር የለም። እሱን ነገርሽን እንደግፋለን ሁላችንም። ነገር ግን ደግሞ የራስሽን ህይወት የሚያበላሽ ነገር ደግሞ እንዳታደርጊ እንድትጠነቀቂ ደግሞ እንፈልጋለን። ምክንያቱም እያደረግሽ ያለሽው ነገር በእልህም ይሁን አብርሃምን ወደ አንቺ ለመመለስ ባለሽ ጉጉትም ይሁን ከባድ ወንጀል ውስጥ እንዳትገቢ ደግሞ እንፈራለን። ምክንያቱም እኛ ስላንቺ ስለምናስብ ያንቺ ነገር ስለሚያሳስበን መጥፎ ነገሮች እንድታደርጊ ደግሞ አናበረታታም። ስለዚህ ባካችሁ የሩታ ደጋፊዎችን ብትሆኑ፣ የሩታ ደጋፊዎችን ብንሆን ሩታን ደግሞ የወደፊት ህይወቷን ሊያበላሽ የሚችል ነገር እያደረገች ከመሰለን እሷን ደግሞ መገሰጽ ይኖርብናል። ስለዚህ አብርሃምን መመለስ ያለብሽ ሴት ነሽ፣ ብልሃተኛ ሆኚ፣ በብልሃት መልሾ አብርሃምን እንጂ ራስሽ ላይ የማትወጪው ነገር ውስጥ ደግሞ እንዳትገቢ ትንሽ ጠንቀቅ እንድትይ እንፈልጋለን ማለት ነው። ለማንኛውም ግን እነጋሽዬ መታችሁም ቢሆን ገላግሉን፣ በቃ የሆነ መፍትሄ ስጡት። እነዚህ ልጆች ተቆጧቸው፣ እንደ ቤተሰብ ሁናችሁ መግረፍም ካለባችሁ እንደ ልጅነታቸው ገርፋችሁ አስተካክሉልን በቃ። ለማንኛውም እንግዲህ የዛሬው ሀሳባችን ይሄ ነው። የእናንተን ሀሳብ አስተያየት ኮመንት ላይ አስፍሩልን። ለዚህ ቻናል አዲስ ከሆናችሁ ቤተሰባችን እንድትሆኑ እንጠይቃለን። ሰብስክራይብ አድርጉን፣ ላይክ በማድረግ ማበረታቱን። መልካም ጊዜ ይሆንላችሁ።